በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እጅግ የተወደዳችሁ በጌታችን በኢየሱስ ክርስቶስ ሰማያዊ በሆነ ስፍራ መንፈሳዊ በሆነ በረከት የተባረካችሁ የእግዚአብሔር ልጆች ትባሉ ዘንድ አብ እንዲህ ያለውን ፍቅር የሰጣችሁ መንፈስ ቅዱስ ለዘላለም ርስት ለቅዱሳን ህብረት ማህተም የሰጠን ያተመን ያተማችሁ ሁላችሁ እንደምን ቆያችሁ? ሁሉን የሚችል አምላክ ጌታ መድኃኒት ስሙ የተወደደ የተመሰገነ ይሁን። የእግዚአብሔር ልጆች በየጊዜው የምንሰራቸው ቅዱስ ስራዎች አሉ። 2 እናቶች አሉ። ከዚህ ቀደም 5 እናቶችን አምተን ነበረ። 5 ቤተሰቦች ወስዳችኋቸዋል። እግዚአብሔር ይባርካችሁ፣ ዘራችሁን ይባርክ። 2 እናቶች ያላባት ልጆቻቸውን የሚያሳድጉ አሁንም አሉ። አንድ ቤተሰብን ቢይዝ በአመት እስከ 50 ሺህ ብር መስጠት የሚችል ድጋፍ ካደረገ ትልቅ ነገር ነው። ለልጆቻቸው ምሳቃ መቋጠር እንዲችሉ ያደርጋል። ይህን ማድረግ የምትወዱ እግዚአብሔር ያዘጋጃችሁ 09114138 ስልኬ ላይ ያሳውቁኝ። እግዚአብሔር እናንተን ቤታችሁን ይባርክ። ተወዳጆች፣ ርዕሱ ላይ እንዳያችሁት ቅዱስ ዳዊት ከዘመረው መዝሙር ተነስተን ዛሬ እግዚአብሔር የሚናገርን እንሰማለን። መዝሙር 120 በቅንፍ 21 ላይ ዓይኖቼን ወደ ተራራ አነሳሁ፣ ረዳቴ ከወዴት ይምጣ? ረዳቴ ሰማይና ምድር ከሰራ ከእግዚአብሔር ዘንድ ነው፣ እግሬንም ለመለወጥ አልሰጠም ይላል። እንግዲህ ዳዊት ትግል እንደገጠመው ታያላችሁ። የመንፈስ ትግል እንደገጠመው በእግዚአብሔር የሚያምን ሰው ከሚገጥመው ተግዳሮት አንዱ ተራራ ሲገጥመው በመንገዱ ተራራው በጣም ሲያሳስበው የሚወጣ ሳይመስለው ሲቀር ትናንትን እየረሳ ነገን የሚሻገር ሳይመስለው ሲቀር ይሄ ፈተና ብዙዎቻችን እንደሚሰማን ዳዊትም ተሰምቶት ነበር። ይሄ ፈተና ዳዊት ብቻም ሳይሆን እስራኤል በምድረ በዳ ሲጓዙ የነበረባቸው ትልቁ ፈተና ነው። ከግብፅ የወጡት በታላቅ ተአምራት ነው። ዘረጋች እጅ አልፎ የመጣ ድኖ የመጣ ህዝብ ነበሩ እስራኤል። ከግብፅ 11 ተአምራት ብዙ ነገር ተምረው መውጣት ነበረባቸው። ውሃ ተከፍሎ በታሪክ ተፈጽሞ በማያውቅ ሁኔታ ተሻግረው ሲያልፉ ፊት ለፊታቸው ምንም ነገር ቢገጥማቸው ማለፍ እንደሚችሉ መማር ነበረባቸው። ውሃ በጠማቸው ጊዜ ድንጋይ ውሃ ሲያፈስላቸው በእግዚአብሔር ቸርነት እግዚአብሔር እንደሚችል ማመን ነበረባቸው። እንጀራ መጋገር በማይቻልበት የጣኔዎስ በረሃ ከሰማይ እንጀራ ሲመጣ እግዚአብሔር አሳዳሪ መሆኑን ማመን ነበረባቸው። ግን ባርነት ውስጥ የሰነበተ ልብ በቀላሉ ይሄን አይቀበልም። ይሄ ማለት እኛ ማለት ነን። እኛ የተሻገርናቸው በጣም ብዙ ዘመናት አሉ። በእግዚአብሔር ችሎታ ይሆናል ብለን ባላሰብነው መንገድ እንዴት ወጣው ብዬ ከቶ አልደነቅም ብላ ምርቴ ስዘምር በጣም ይገርመኛል። እንዴት ወጣው ብለን በየቀኑ እኮ ነው የምንደነቀው። ምክንያቱም የሚያስወጣ አምላክ ያለ አይመስለንም። ምድረ በዳችን ውስጥ የሚገጥሙን መሰናክሎች እያንዳንዳቸው ትንንሽ ጠጠሮች እንኳን ትልቅ ተራራዎች ይሆኑብናል። የዳዊት የመንፈስ ፈተናም እንደዚህ ነበር ቤተሰቦች። እና ዓይኖቹን ወደ ተራሮቹ አንስቶ እንደቆየ ይናገራል። ያ ማለት ብዙ ችግሮች ነበሩት ፊት ለፊቱ፣ ብዙ ችግሮች። ልጁ አቤሴሎም መፈንቅለ መንግስት በሱ ላይ ለማድረግ ተነስቷል። በዙሪያው ደግሞ ፍልስጤማውያን ጠላቶች አሉበት። እንደዚሁም ደግሞ በራሱ ድካም ያመጣቸው የኃጢአት ፈተናዎች አሉበት። በልጆቹ መካከል አለመዋደድና መፈላለግ አለ። እነዚህን ፈተናዎች ተሸክሞ ይኖር ነበር ዳዊት። እነዚህ ፈተናዎች ብዙ ጊዜውን ፈጅተውበታል፣ እነሱም በማሰብ ማለት ነው። እና ዓይኖቻችን ተራራ ላይ ሲሆኑ ችግሮቻችን ላይ መቆየታችን ያሳያል። በቃ እኔ ብለው አልጣፋ አለኝ፣ አልስተካከል አለኝ። ነገሮች በጣም ተበላሹብኝ፣ ስራ ወደመብኝ፣ ሐዘን ገጠመኝ፣ ልብ የተሰበረብኝ፣ ሰዎች ጠሉኝ፣
ትናንትና በጣም ሰዎች አሳደውኛል። በህይወቴ ውስጥ ብዙ ፈተና ገጥሞኛል። እኔ ልቦ ያዘነባት ሴት ነኝ፣ ልቦ ያዘነበት ወንድ ነኝ። መንገዴ ሁሉ በጣም በብዙ ፈተና የመጣ ነው። አባቴ ያዕቆብ እንዳለው በፈርዖን ፊት እድሜ ስንት ነው ሲለው እድሜ 120 ነው፣ ነገር ግን ዘመኔ ሁሉ መከራ ሆናል። ዘመኖቹ ያሳለፈውን የእግዚአብሔርን እጅ ያየውን ራይ ያየውን ቸርነት ያየውን ተግዳር ፍቅር ያየውን በረከት አልተናገረም። ያዕቆብ የተናገረ ያለው ያሳለፈውን ፈተና ነው። ልክ እነዚህ ፈተናችን ላይ አተኩረን እንቆያለን ማለት ነው። ነገር ግን የሚያዋጣው መንገድ አይኖቻችንን ከተራራ ላይ ማንሳት ነው። ብዙ ሰዎች በስልክ የምሰማችሁ ሰዎች አላችሁ፣ ራሴንም አዳምጣለሁ። በራሴ ተራራው ላይ ለምንቆየው ተራራ የሆነብን አላሳልፍ ያለን እንቅፋት የሆነብን ነገር ላይ አይኖቻችን አሉ እስካሁን። ይህ ደግሞ ውጤቱ የበለጠ መስቀጥ ነው የሚያመጣው፣ ውድቀት ነው የሚያመጣው። ቅዱስ ጴጥሮስ ጌታ ኢየሱስ በውሃ ላይ ሲራመድ ባየው ጊዜ እሱ መሆኑን ካወቀ በኋላ ልምጣ ፍቀድልኝ ብሎት ነበር። ጌታ ፈቀደለትና አለው። እግሮቹን አንስቶ ውሃ ላይ ረገጠ። ውሃው አላሰጠመው። ደግሞ ረገጠ፣ ደግሞ ረገጠ፣ ደግሞም ረገጠ። መራመድ ቻለ ውሃ ላይ። ትዝ ሲለው ግን የረገጠው ውሃ ነው። ጌታን እያየ ነበረ የሚራመድ የነበረው ተወሰነ። ጌታን እያየ ሲራመድ ውሃው መሬት ነበር ለሱ። ዞር ሲል ወደ ውሃው ሲመለከት ለካ የሚያሰጥመው ውሃ ነው የቆመበት። ስለሱ ማሰብ ጀመረ። ብሰጥምስ ብሎ መፍራት ጀመረ። አይኖቹን ከእግዚአብሔር ላይ አነሳና ከጌታው ላይ አነሳና ወደ ተራራ ወደ ውሃው መለሰ ማለት ነው። ያን ጊዜ መስጠም ጀመረ። በቃ የህይወት ህግ ነው። መስጠም ትፈልጋላችሁ? እግዚአብሔር ልጆች፣ ችግራችን አስጥሞን እንዲቀር ትፈልጋላችሁ? ሐዘናችን አስጥሞን እንዲቀር፣ ጉድለታችን፣ ስብራታችን፣ ህመማችን፣ ስቃያችን፣ ድንቁርናችን፣ አለመለወጣችን አስጥሞን እንዲቀር ትፈልጋላችሁ? እኔ አይመስለኝም የምትፈልጉ። ልትፈልጉ ኖሮ ቁጭ ብላችሁ ይህን ትምህርት ታሰሙ። ስለዚህ አይኖቻችንን ከተራራው ላይ ማንሳት አለብን። እንደዛ ማንሳት አለብን። ሺህ ሊሆኑ ይችላሉ ጠላቶቻችን ከፊት ለፊታችን። ምንድነው የሚለው ዳዊት በመዝሙሩ? በልዑል መጠጊያ የሚኖር ሁሉን በሚችል አምላክ ጥላ ውስጥ ስለሚያድረው ሰው ሲናገር በቀኝ ሺህ በአጠገብ 10 ሺህ ይወድቃሉ። አንተ እኮ አንድ ነህ። አንድ ሰው አጠገብ 1000 እና 10 ሺህ ከወደቀ የሚዋጋው እግዚአብሔር አይደለም? ድል ከእግዚአብሔር አይደለም? ሰልፍ ከእግዚአብሔር አይደለም? ስለዚህ 10 ሺህ ችግር ሊኖር ይችላል። 10 ሺህ ሐዘን ሊኖር ይችላል። ግን እነዚህን ሁሉ ጥሎ ማለፍ የሚችል ትልቅ መንፈሳዊ አቅም እግዚአብሔር ሰጥቶናል። እሱም ወደ እሱ መመልከት ነው። ወደ ሕያው አምላካችን አይኖቻችንን ማንሳት ነው። እና ዳዊት ከውድቀቱ ከትናንትናው መሰናክሉ ያስተማረን ምንድን ነው? አይኖቼ ተራራ ላይ ነበሩ አለ። ተግዳሮቶቼ ላይ ብቻ ነበረ፣ እንቅፋቴ ላይ ብቻ ነበር። ብዙ ቦታ የሞት ጸሎቶችን ጸልየዋል። በእኔና በሞት መካከል ስንዝር የምታክል ቀረች ብዬ ነበር ሁሉ ብሎናል ዳዊት። ስጠፋ አይገድህምን? እስከ መቼ ትረሳናለህ የሚል ጸሎት የለም መዝሙረ ዳዊት ላይ፣ መዝሙር 10 ላይ። እግዚአብሔር ይረሳል ሰው? ትረሳኛለህ የሚል ጸሎት እኮ የሰው የድካም ውጤት ጸሎት ነው። ሰው ሲደክመው የሚያወጣው ቃል ነው። ውሸት እኮ ነው። እግዚአብሔር እኮ አይረሳም። እግዚአብሔር ሰው እንኳን ያረሳል። እንኳን እግዚአብሔር አይምሮ ያለው ሰው አይረሳም። እስከ መቼ ትረሳኛለህ? እስከ መቼ በቃ ለሞት ቀረብኩ እያለ ይጸልይ የነበረው ዳዊት ተራራ ላይ አይኖቹን ስላስቀመጠው ችግሮቹ ላይ ስለቆየ ነው። እንደዚህ አይነት ብዙ ምዕመናን በየቤታችን፣ በየኑሯችን፣ በየመቅደሳችን አሉ። እግዚአብሔር ልጆች ግን የሚሻለውን መውጫ መንገዱን ደግሞ እንደገና ራሱ ዳዊት ሲያስተምረን ረዳቴ አልመጣም አለ። ዝም ብዬ ችግሬ ላይ ብቻ እያለቀስኩኝ ተቀመጥኩ፣ ግን መቼም ከችግር አልወጣሁም። በነገራችን ላይ እኔ በህይወቴ ያየሁት ነው። ይሄ ራሴ ነው። ብዙ ጊዜ የማለቅስባቸው ጊዜያቶች ነበሩ። እንደውም ማልቀስ እንደ መንፈሳዊነት ነበር ማየው እና ስለ ንስሐዬ፣ ስለ ኃጢአቴ ማለቅስ እንዳይመስላችሁ፣ ስለ ችግሬ እንዲሆኝ እንዴት ደርሶብኝ እንደዚህ ደርሶብኝ እያልኩ ብዙ ዘመን አልቅሻለሁ። በዛ ባለቀስኩባቸው ዘመናት ግን ችግሮች ሲስተካከሉ አላየሁም።
ለምን አይኖቻችን ወደ ተራራ ላይ ከተተከሉ ረዳታችን አይመጣም ነው የሚለን ዳዊት። ከየት ይመጣል? ለአንተ ትልቅህ ችግርህ ነዋ። ለአንተ ትልቅ ሐዘንህ ነዋ፣ ኪሳራህ ነዋ፣ ስብራትህ ነዋ፣ ድካምሽ ነዋ፣ ማጣትሽ፣ አለመውለድሽ፣ አለማግባትሽ ሊሆን ይችላል። ያንቺ ችግር፣ ያንቺ ትልቅ ነገር ግን ትልቅሽ በሕይወትሽ እሱ ነው። የእኛ ትልቅ ሰማይ ላይ ያለው አምላክ አይደለም? ቶሎ ብለን አይኖቻችን መቀየር አለበት ወደዛ። አይኖቻችን ወደ ሰማይ መነሳት አለባቸው። አዎ ተራራ ፊት ለፊታችን አለ፣ ግን ተራራን ሜዳ የሚያደርግ ጌታ ደግሞ ሰማይ ላይ አለ። ምንድን ያለን? በዘካርያስ ትንቢት አንተ ተራራ ሆይ በዘሩባቤል ፊት ምንድነው? ደልዳላ ሜዳ አደርግሃለሁ። እንደዚህ ያለ ጌታ ነው ሰማይ ላይ ያለው። ስለዚህ አይኖቻችንን ቶሎ ብለን ወደ ሰማይ ማንሳት አለበት። ወደ ሰማይ ስናነሳ ተስፋና ጥንካሬ ነው የሚሰማን። ምን ሆናችኋል እስክንባል ድረስ ነው የምንጠነክረው። በቃ በከባድ ችግር ውስጥ ሆነን አንድ ጊዜ እየሳቅን እያለ አንድ ጓደኛችን መጣ። ማመን አቃተው። እየሳቅን ሲሄድ እንዴ እናንተ ከባድ ችግር ውስጥ ሆናችሁ ትስቃላችሁ እንዴ ያለ። አንዳንዴ አይኖቻችን ወደ ሰማይ ሲሄዱ ችግሮቻችን፣ ተራሮቻችን አይታዩንም። የሚገርማቸው ችግር ያለበትም አንመስልም፣ የደላው ነው የምንመስለው። አዋ እግዚአብሔር ከኔ ጋር ከሆነ ማን ይቃወመኛል ይላል እኮ ሐዋርያው ጳውሎስ። እናንተ አሁን የምትሰሙት ትምህርት ሳይንሳዊ ትምህርት አይደለም፣ የእምነት ትምህርት ነው። ልዩ ሰው የመሆን ትምህርት ነው። በሌላ አቅጣጫ የማየት ትምህርት ነው። ሰማያዊ ሕይወትን መለማመጃ ትምህርት ነው። ይህን ማወቅ ያስፈልጋል። በችግሮቻቸው ፊት የሚስቁ ሰዎች ብዙ አሉ። በጦርነታቸው ፊት የዘመሩ እንደነ ኢዮሳፍጥ ያሉ ነገስታት ነበሩ። በ30,000 ሰራዊት ፊት 300 ወታደር የዘመተ ወታደር፣ እስራኤላዊ ወታደር ጌዶን የሚባል ነበረ። ሞኝ አይመስላችሁም? በትልቁ 2.5 ሜትር በሚረዝም ግዙፍ ጎልያድ ፊት የወፍ መግደያ ጠጠር ይዞ የቆመ ጀግና ነበረ። እግዚአብሔርን አምኖ ለሱ ተራራ አለ የሚታየው። አይኖችን ወደ ተራራ አነስ። ረዳት አላገኘሁም። ረዳቴ ሰማይና ምድርን የሰራ እግዚአብሔር ነው። እግሮቼን ከወጥመድ ጠበቃቸዋል። እግሮቹ ወጥመድ ውስጥ እንዳይገቡ። የእግሩ ወጥመድ አይኖቹ ተራራ ላይ መሆናቸው ነበር። ብዙ ሰዎች ችግሮቻችን ላይ ብቻ የምንቆይ ሰዎች ወጥመድ ውስጥ እንደገባ ነው። ቶሎ በላችሁ ውጡ፣ ምስጋና ጀምሩ። እግዚአብሔር ይችላል፣ ያስተካክላል። በቃ ጠዋት ተነስታችሁ መሆን የምትፈልጉትን ነገር እንደሆነ ስትጸልዩ ይላል እንደተቀበላችሁ ማኑ ይላል። እንደሆነ አምናችሁ ተናገሩ። ከችግር ወጣለሁ ብሎ ማንም ይሳቅባችሁ። የገዛ ልባችን ሊስቅብን ይችላል፣ ግን በቃ ያንን ተቋቁማችሁ በእግዚአብሔር ላይ ለየት ባለ መንገድ አይኖቻችን ወደ ላይ መነሳት አለባቸው። እውነቴን የምነግራችሁ ከችግሮቻችን ስንወጣ እናያለን። ይሄው ተጽፏል። አይኖችን ወደ ተራራ አነሳው፣ ረድኤቴ ከወዴት ይምጣ? ረዳቴ ሰማይና ምድርን የሰራ እግዚአብሔር ይረዳል አለ ዳዊት። በቃ ያየ መሰከረ። እንግዲህ ልባችን ውስጥ ይህን ቃል ያትምልን። በእውነት እኔ ደጋግማችሁ ብትሰሙት ደስ ይለኛል። ደጋግመን ብንሰማው፣ ደጋግመን ብንበረታ፣ ልባችን እስኪለምድ ድረስ እግዚአብሔርን ቃል በርቱ። እግዚአብሔር ያበርታችሁ፣ ከክፉ ይጠብቃችሁ። እግዚአብሔር ቸርነታችን የእመቤታችን ረድኤት በረከት የምላት ጥበቃ አብሮን ይሁን። ትምህርቱ ላይ ኮሜንትና ላይክ ስለምታደርጉ እግዚአብሔር ባርካችሁ። የቅድሙን እናቶችን ማሳሰቢያ አትርሱ። ቄስ አሸናፊ ገብረ ማርያም ነኝ። መላከ ስብሐት ብያለሁ። የቤተክርስቲያን አባቶች እንግዲህ እግዚአብሔር ባርካችሁ። ሰላም